الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمدًا عبده ورسوله الذي أرسله الله رحمة للعالمين ومتممًا لمكارم الأخلاق ومحاسنها صلوات الله ربي وتسليماته عليه وعلى آله وصحبه أجمعين ومن اكتفى أثرهم إلى يوم الدين أما بعد عباد الله يزاريو ملكتاتشن سلا حياء سلا حفرتنو زاري ያለንበት ዘመን حفرة بسنت እጅግ ማህበረሰብ ውስጥ የተንሰራፋበት ይሉኝታ አይናፋርነት የጠፋበት አይናውጣነት በስፋት የተሰራጨበት ወቅት ላይ እንገኛለን። በተለይ ሶሻል ሚዲያው ብዙዎችን የመጨረሻ ባለጌዎች እንዲሆኑ የመጨረሻ ደፋሮች እንዲሆኑ አይደለም ወንዶቹ ሴቶቹ ሁሉ ገበናቸውን አደባባይ እንዲያወጡ ያደረገበት ዘመን ላይ ነው ያለነው። ሙስሊም የምንላቸው የሙስሊም ልጆች ወንዶቹም ሴቶችም ዛሬ የት ነው ያሉት ስንል እጅግ በሚያሳዝን በሚያሳፍር ደረጃ ላይ ነው ያለነው። ሀያ ጠፍቷል። ሀያ ከአላህ ጋር ሀያ የሌለው ከመኽሉቆቹ ጋር ሀያ የሌለው ለራሱ ሀያ የማያደርግ ይሉኝታ ቢስ ትውልድ ነው ያለው። ይሄ በጣም ምን ያህል ኪሳራ ውስጥ እየገባን ምን ያህል ውድቀት ላይ እንዳለን አመላካች ነው። ሀያ የሚባለው ነገር እንግዲህ አሽረፉል ኸልቅ ሰይዱል ሙርሰሊን የተላኩት ዋነኛው ዓላማቸው ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ እኔ የተላኩት መልካም ስነ ምግባርን አንቢያዎች ሙርሰሎች ሲያስተምሩ የነበሩትን ለመጨረሻ ጊዜ ጥግ ላደርሰው ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በቃ ከሳቸው በኋላ ምንም አይነት የስነ ምግባር አስተማሪ በማይመጣ መልኩ ለዘጋው ነው የመጣሁት ብለዋል። የተላኩት ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች የስነ ምግባር ባለቤት እንዲሆኑ ነው፣ ከእንስሳ እንዲለዩ ነው። የሰው ልጅን ከእንስሳ የሚለየው ይላሉ ኢማም ኢብኑል ቀይም ሀያ ነው ይላሉ። ሀያውን ካጣ ሰው የሚባለው ምናልባት በቆዳ ቀለሙ በመልኩ በፊቱ ቅርጽ ነው እንጂ እንስሳ ሆኗል ነው የሚሉት። ከእንስሳም በታች ወርዷል። አላህ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ثم رددناه አስፈለ ሳፊሊን ያለው እዚያ ውስጥ ይገባል ይላሉ። ከእንስሳም በታች ወርዶ የበታቾች በታች የእንስሳ በታች ሁሉ የሚሆንበት እንስሳ የማይሰራውን ሰው ሀያውን ሲያጣ እንስሳ የማያደርገውን ነገር ያደርጋል። እንስሳ እንኳን ሀያ የሚያደርገው ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለሁሉም ህዝቦች የራሳቸው የሆነ ባህሪ አላቸው፣ የራሳቸው የሆነ ምግባር አላቸው እነሱ የሚገለጹበት አሉ። ወኹሉቁል ኢስላም አልሐያኡ አሉ። የእስልምና መገለጫው የኔ ኡመቶች ከሌሎች ነጥረው የሚወጡበት ጎልተው የሚታዩበት ሀፍረት የሚባለው ይሉኝታ ነው ይላሉ። ይሄ የኔ ኡመቶች መገለጫ ነው ይላሉ። ይሉኝታን አስመልክቶ አላህ ሱብሓነሁ ወተዓላ የሙሳ ታሪክ ላይ ሲነግረን ምንድነው የሚለው? አንደኛዋ ውሃ ቀድቶላቸው እዛ ወደ መዲን ከሄዱ በኋላ ከፊራውን አምልጠው መዲና አካባቢ ውሃ የሚቀዱ ሁለት ሰዎችን ተመለከተ። ከነሱ መካከል ሁለት ሴቶች ፈንጠር ብሎ አየ። ከዛ አሳዘኑት። ፍየሎቻቸው ከሰው ፍየሎች ጋር ለመቀላቀል ሲሞክሩ ይመለሳሉ። ምንድነው ሲላቸው እኛ ሰዎቹ ከሄዱ በኋላ ነው እንስሳቶቻችንን የምናጠጣው፣ ከወንዶቹ ጋር ተቀላቅለን እየተጋፋን አናደርገውም። ወንድ ደግሞ እቤታችን የለም ወአቡና
ሸይኹን ከቢር አሉ አባታችን ትልቅ አዛውንት ነው ስለዚህ ሁሉም ከጨረሰ በኋላ ነው ሲሉ ሙሳ አዝነውላቸው የነሱን ፍየል እየነዱ ወስደው አጠጡና ከዛ በኋላ አንድ ጥግ ላይ የሆነች ዛፍ ጥላ ስር አረፋሉ ከዛ በኋላ ቶሎ ወደ ቤት ሲሄዱ አባት አለወትሯችሁ ቶሎ መጣችሁ አላቸው አይ አንድ የሆነ ሰውዬ ነው አዝኖልን እሱ አጠጣልን ብለው ሲሉት እንዲህ አይነቱ ሰውማ ወሮታውን ልንከፍለው ይገባል ብለው ከሁለት አንደኛዋን ላኩ አባት ሹዓይብ ናቸው ይባላል ነብዩላህ ሹዓይብ አንዳንድ ዘገባዎች ላይ ከዛ ያንዷን አመጣጥ ተመልከቱ فجاءته احداهما تمشي على استحياء አንዷ በሐፍረት የምትሄድ ስትሆን ሙሳ ዘንድ መጣች ይላል አላህ Subhanahu Wa Ta'ala አረማመዷ ራሱ ጨዋነት የተሞላበት ዝልል እያለች ራቆቷን ሆና ሳይሆን አፍራ ማለት ነው ይሄ አደብ ያላት ሴት መገለጫ ነው መጣ ሌላ ወሬ አላበዛችም قالت ان ابي يدعوك ሌላ አጀንዳ እንደሌላትም ደግሞ ግልጽ ለማድረግ አባቴ ይፈልግሃል ለጄካ አጅር ማሰከይተ ለና አለች ውሃ ስላጠጣህልን ወሮታውን ሊከፍልህ ብላ በእንዲህ አይነት መልኩ በአደብ መጣች ብሎ ቁርአን ያስቀምጥልናል ይሄ ሐያ የሚባለው ነገር ከጥንት ጀምሮ ከአንቢያዎች ከሙርሰሎች ሲወርድ ሲዋረድ የመጣ ነው ነቢያችን ሰለላሁ ዐለይሂ ወሰለም ان مما ادرك الناس من كلام النبوة الاولى ሰዎች ከቀደምት ህዝብ ነቢያቶች ከወረሷቸው አባባሎች ንግግሮች መሐከል አንዱ ምንድነው ነው ያሉት اذا لم تستحي فاصنع ما شئت አንተ ሐፍረተ ቢስ ኮንክ አፍረትን ሽጠ ከበላህ አይናውጣ ኮንክ የፈለከውን ስራ የጅህን ታገኛለህ ማለት ነው የሥራ ዋጋህን ወደፊት ትቀበለዋለህ ይሄ ሐያ የሚባለው ነገር ዑለማዎች ሲያነሱ ሐያ ማለት ጭምትነት አይናፋርነት ማፈር የሚለውን ይወክላል ይላሉ የብልግና የአይናውጣነት የድርቅና ተቃራኒ ማለት ነው በስጢላህ ጅርጃኒ ሲያነሱ ሐያ የሚባለው ነገር ውስጥህ ላይ ልብ ውስጥ የሚፈጠር የሆነ አንድ ነገር ለማድረግ አስታስበው እንዳታደርገው የሚከለክል ከዚያ ነገር የሚያስቆም ውስጣዊ ኢሞሽን የሆነ ስሜት ነው ብሎ ነው ያስቀመጡት ለምንድነው ይሄንን ልታደርገው ስትል ህሊና ተው ይልሃል በኋላ ይሄን ካደረከው ወቀሳ ላይ ትወድቃለህ የሚል የሆነ ማስጠንቀቂያ ደውል ከውስጥ የሚደውል ስሜት ነው ብሎ ነው ጁርጃኒ ያስቀመጡት ኢብኑ ሐጀር ረሂመሁላህ ሐያ የሚባለው ሰውየው መጥፎን ነገር እንዲርቅ የሚገፋፋው ውስጣዊ ባህሪ ነው አሉ ويمنع من التقصير في حق ذي الحق የባለ ሐቅን ሐቁን ከማጓደል የሚከለክል ባህሪ ነው ሐቁን እንድትሰጠው የሚገፋህ ነገር ነው ይላሉ ሐያ የሚባለው ልክ የኢማንን ቦታ የሚወክል የኢማንን ሚና የሚጫወት መሆኑን ሲገልጹ ነቢ ምን አሉ ان الحياء والايمان قرنا جميعا አሉ او قرنا جميعا ሐያ እና ኢማን ሁለቱ ቁሪና አንድ ላይ ታስረዋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም فاذا رفع احدهما رفع الاخر ሐያ ሲነሳ ኢማን ይነሳል ኢማን ሲነሳ ሐያ ይነሳል አንዱ ሲጠፋ ሌላው ማብሮ ይጠፋል ምክንያቱም ሁለቱ ሊነጣጠሉ አይችሉም ነው ያሉት ነቢያችን ሐያ የአላህ Subhanahu Wa Ta'ala መገለጫ ነው ሰልማን አልፋሪሲ ምን አሉ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ጠቅሰው ሲገልጹ አላህ ሐይ ነው የሚያፍር ጌታ ነው የሚታፈርበት ቦታ ላይ አላህ ያፍራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ያላህ ማፈር ከሱ ከማንነቱ ከሐያልነቱ ጋር በሚስማማ መልኩ ነው እንዲህ ብለን ልንገልጸው የምንችለው ነገር አይደለም እዚህ ቦታ ላይ አላህ ያፍራል በተግባር ነው የሚገለጸው ማያፍርበትን ቦታ ደግሞ አለ ኢነላህ ላ ይስተሒ አየድሪበ مثلا ما بعودة فما فوقها الله ምሳሌዎችን ከማድረግ ትንኝንም ይሁን ከዛ በላይ ያለን ከማድረግ እውነታን ለመግለጽ ለሰዎች ለማስረዳት አላህ አያፍርም ብሎ ደግሞ በሌላ ቦታ ላይ ያስቀምጧል እዛ ቦታ ላይ ትንኝን ሲፈጥራት ያላፈረ ጌታ ምሳሌ ለማድረግ የማያፍር ጌታ ነው ምሳሌው የሚያስረዳ ከሆነ ብሎ ቁርአን ላይ ያስቀምጧል እዚህ ቦታ ላይ ደግሞ ሐይ ነው አሉ በሌላ በኩል ከሪም ነው ቸር ነው አሉ የስተህይ አላህ ያፍራል ባሪያው ሁለት እጆቹን ዘርግቶ ያ ረቢ ያለ ሲለምን በባዶ መመለስን አላህ Subhanahu Wa Ta'ala ያፍራል ሰውየውን አሳፍሮ በባዶ አይመልሰውም ይላሉ ይሄ የአላህም Subhanahu Wa Ta'ala መገለጫ ጭምር ነው ሐያ የሚባለው የአንቢያዎች የመላእክቶችም ሲፋ ጭምር ነው ስለ ሙሳ ሲያነሱ
ሙሳ ሐይ ነበር አሉ ነቢያችን። በጣም የሚያፍር በጣም ጭምት እጅግ ይሉኝታ የተላበሰው ነብይ ነበረ። ሲቲረን ይላሉ። ሀፍረተ ስጋውን አውረቱን የሚገልጽ አልነበረም። በጣም ጥንቁቅ ነበረ። ከቆዳው ላይ ሸሪዓው ከማይፈቅድለት አንዲት ነገር አይታይም ነበረ። አላህን ሱብሓነሁ ወተዓላን በመፍራት ገላውን ሲታጠብ ታስታውሳላችሁ። በኒ እስራኤሎች በየሜዳው ነበር የሚታጠቡት። ነብዩላህ ሙሳ ግን ሸሽተው ወንዝ ሰው የሌለበት ቦታ ሩቅ ሄደው ነበር። ከዛ ትችት ጀመሩ። ሙሳ እኮ አደር ስለሆነ ነው አሉ። አደር ማለት ዘከሩ ላይ የሆነ ችግር አለበት እንዳይታይበት ፈርቶ ነው አሉ። አላህ ሊያሳያቸው ፈለገና አንድ ወቅት ላይ ገላቸውን ሲታጠቡ ልብሳቸውን አውልቆ ድንጋዩ ልብሳቸውን ይዞባቸው ሄደ። ከዛ በኋላ እየሮጡ ድንጋዩን ሲከተሉ በኒ እስራኤሎች አዩአቸው። ሲወራ የነበረው ለካ ውሸት ነው። ኖርማል ሰው ነው ሙሳ፣ ምንም አይነት የተክለ ሰውነት ችግር የለበትም አሉ። ሙሳም ተቆጥቶ ያ ሐጀሩ ሰውቢ ሰውቢ እያሉ ማለት ነው። ይሄ ፊሰሂ ላይ ያለ ነው። አንተ ድንጋይ ልብሴን እያሉ በዱላ ሁሉ የመቱበት እንዲህ አይነት ክስተት አለ። አላህ እንግዲህ ለበኒ እስራኤሎች ሊያስተምራቸው ፈልጎ እንጂ ሙሳ ሲቲር ነበር ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሀያ የሚባለው ነገር እንግዲህ የነቢያችንም ሰለላሁ ዐለይሂ ወሰለም መገለጫ ነው። ስለ ነቢ ሲያነሱ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ያነሱት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም አይናፋርነታቸው፣ በጣም ጭምትነታቸው፣ ይሉኝታቸው ጫጉላ ውስጥ ካለች ሴት ከልጃገረድ ሴት የበለጠ ነበረ። ይሄ ማለት ግን የአላህ ሐቅ ሲደፈር ደግሞ የደፈረውን ሰው ሀያ አድርገው ይተውታል ማለት አይደለም። በዛ ሰዓት ደግሞ ጀግና ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። እፊታቸው ላይ ሁሉ ይታይ ነበር። መላኢካዎች ራሱ ሀያ ያደርጋሉ። አንድ የነብዩ ሰለላሁ ዐለይሂ ወሰለም ቢዕሩ አሪስ ጋር ቁጭ ብለው እዛ መስጂድ ቁባ አካባቢ ላይ ያለው ገብተው እንደተቀመጡ ትንሽ ጭናቸው አካባቢ ከፈት ብሎ ነበር። አቡበክር ሲገባ ዝም ነው ያሉት፣ ዑመርም ሲገቡ ዝም አሉ። በኋላ ዑስማን ናቸው ሲባል ሸፈኑ። ከዛ በኋላ ምን አሉ? ቅድም ይሄን አላደረክም ነበር ለዑስማን ጊዜ ሲባሉ ምንድነው ያሉት? ዑስማን እኮ አላ ተስተህይ ሚን ረጁሊን ተስተህይ ሚንሁ አልመላኢካ፣ መላኢካዎች ሀያ የሚያደርጉለትን ሰው እንዴት አላፍረውም? ዑስማን እንዲህ ክፍቶኜ ካየ ይመለሳል፣ ሐጃውንም ሳይጠይቀኝ ሊሄድ ሁሉ ይችላል ብለው ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ደረጃ ነው ዑስማንን ሀያ መላኢካዎች ሀያ ያደርጉለታል። ዑመርን ሸይጣን ይፈራዋል ብለዋል አይደለም? ዑመር በሄደበት ሸይጣን አይሄድም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ለዑስማን ደግሞ መላኢካዎች ለዑስማን ሀያ ያደርጉለታል ብለዋል። ይሄ ሀያ የሚባለው ነገር እንግዲህ ትልቅ የዲነል ኢስላም መገለጫ ነው። ሀያ የሌለው ሰው እስልምና አለው ለማለት ይቸግራል። አንድ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ያ ረሱላህ አላቸው፣ ምከረኝ ሲላቸው ኡሲከ አን ተስተህየ ሚነላሂ ከማ ተስተህየ ረጁለን ሚን ሷሊሂ ቀውሚከ፣ ለአላህ ሊኖርህ የሚገባው ይሉኝታ አላህን ማፈርህ ልክ ከጎሳዎች ከዘመዶች መካከል አንድ የተከበረ አንቱ የሚባልን ሰው ከምታፍረው የበለጠ አላህን እፈር ብለው ነው ነቢያችን የነገሩት። ሀያ የኢማን ቅርንጫፍ ነው ብለው ነቢያችን ወልሐያኡ ሹዕበቱ ሚነል ኢማን ያሉት። በጃሂሊያ ዘመን እንኳን አረቦች ሀያ የሚባለው ነገር ኩፍር ሽርክ ውስጥ ሆነው ያልተውት ስነ ምግባር ቢኖር እነሱ ዘንድ የነበረው ሀያ ነው፣ ከቸርነት ጋራ ማለት ነው። ሀያን አቡ ሱፊያን ሂረቅል ጋር ቀርቦ ስለ ነቢያችን ሲጠየቅ ሀያ ይዞት በሙሐመድ ላይ ልዋሽ ፈልጌ ነበር፣ ግን አብረው የተደረደሩት ነጋዴዎች የአገሬ ሰዎች አቡ ሱፊያን ዋሸ ይሉኛል ብዬ በኋላ በዚያ ነውሩኛል ብዬ ሀያ ይዞኝ ተውኩት ይላል። የዚህን ያህል ሀያ ነበራቸው። ሀያ የሚባለው ሚን አፍደሊል አኽላቅ ነው። ከስነ ምግባሮች ሁሉ ትልቁ ስነ ምግባር መገለጫዎች ሁሉ ትልቅ ቦታ የሚሰጠው ለሰው ልጆች ትልቅ ጠቀሜታ ያለው የሰው ልጆች መገለጫ ነው። እንስሳቶች እኮ በየጎዳናው ላይ በተለያየ ቦታ እንደፈለጉ ነው ስሜታቸው የሚወጡት። የሰው ልጅ ሀያው ሲጠፋ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አኺሩ ዘማን ሲሆን ምን ይሆናሉ? የተሳፈዱነ ፊጥሩቃት ነው ያሉት። በየመንገዱ ላይ እንደ እንስሳ ግንኙነት ያደርጋሉ። ከነሱ ሻል ያለው ሰው ትንሽ የሀያ ያለው እባካችሁ መንገዱን ልቀቁትና ወደ ዳር ሆናችሁ ይላል ነው ያሉት ነቢያችን። ሚን ዓላማት ሰዓ ነው፣ ከቂያማ ምልክት ነው። ዛሬ የት ነው ያለነው? ሀያ አለን ወይ ይሉኝታ አለን ወይ ብለን ራሳችንን ቆም ብለን እንድናስብ የሚያደርግ ነው። አንድ አንሷሪ ሰው ለአንድ ወንድሙ ምክር ይለግሰዋል። አንተ እኮ ዝም ብለህ ነው ሀያ እያደረክ ሐቅህን ታስወስዳለህ፣
ይሉኝታ ውስጥ መግባት የለብህም ብሎ ሲመክረው ነቢያችን ደዑሁ ያንተ ምክር ይቅርበት አሉ። ፈኢነል ሐያአ ሚነል ኢማን አሉ። መብትህን ብታጣ ይሻላል ሐያህን ከምታጣ እያሉ ነው። ሐያ ከኢማን ነው። ፈኢነል ሐያአ ላ ያእቲ ኢላ ቢኸይሪን ሐያ መጨረሻ ይዞ የሚመጣው ምን ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም መልካም ነገርን ይዞ ነው የሚመጣው ይላሉ። ስለ ሐያ ሰፊ ነው። ምናልባት ሰዓታችን ያው አብዛኛው እዚህ ያለው የማህበረሰብ ክፍል የቢሮ ሰራተኛ ነው፣ ብዙ መግፋት አንችልም። ለማንኛውም ዑመር ያሉትን አንድ ነገር እናንሳና ዑመር ምን አሉ? መን ቀለ ሐያኡሁ ቀለ ወረዑሁ ይላሉ። ሐያው ሰው ባነሰ ቁጥር ሐያው ያነሰ ሰው ወረዑም እያነሰ ይመጣል። ሐላልና ሐራምን ነገር የመጠንቀቅ ዝንባሌው በጣም እየወረደ ይመጣል። ወመን ቀለ ወረዑሁ አሉ። ወረዕ የሚባለው መጠንቀቅ የሚባለው ነገር ደግሞ እየከሰመ ሰውዬ ውስጥ ከመጣ ማተ ቀልቡሁ ነው የሚሉት፣ ቀልቡ ይሞታል ብለው ዑመር ኢብኑል ኸጣብ በዚህ አይነት መልኩ አስቀምጠዋል። ሐያ የሚባለውን ነገር በተለይ ከአላህ ጋር ያለንን ሐያ፣ ከኸልቆች ጋር ያለንን ሐያ፣ እንደዚሁም ከራሳችን ጋር ያለንን ሐያ ቆም ብለን መፈተሽ አለብን። ሐያ አላህ የሚወደው ባህሪ ነው። አንድ ሱሐባ ሲመጣ ነቢ ወደውት አንተ ጋር ሁለት ባህሪዎች አሉ አላህ የሚወዳቸው አሉት። ከዛ በኋላ ምንድናቸው ያ ረሱላህ ሲላቸው አልhilmu ወልሐያኡ አሉ። ታጋሽነት፣ ቻይነህ፣ አትቸኩልም፣ በጣም የተረጋጋ ሰው ነህ አሉት። ሁለተኛው ደግሞ ሐያ ነው ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያነሱትና ሐያ ከኢማን ነው፣ ኢማን ደግሞ ወደ ጀነት ነው የሚያመራው ብለዋል። ወልበዛኡ አይናውጣነት ይሄ ከድርቅና ነው አሉና ድርቅና ደግሞ ወደ ጀሃነም ነው የሚወስደው ብለዋል። ስለዚህ የሐያችንን ነገር የራሳችንንም የቤተሰባችንንም ዙሪያችንን በሐያ ጉዳይ ላይ ያለንን መፈተሽ አለብን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል ዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ وأشهد أن نبينا محمدًا عبد الله ورسوله وبعد فالإسلام دين المحامد والمكارم جمع من الأخلاق أحسنها ومن الأوصاف أعلاها دين الإسلام እንግዲህ አሉ የሚባሉ ስነ ምግባሮችን በሙሉ ሰብስቦ የያዘ ሃይማኖት ነው። በየትኛውም ሃይማኖት ላይ አሉ የሚባሉ ከዘመናት ጀምሮ አንቢያዎች ሲያስተምሯቸው የነበሩ ስነ ምግባሮች ሁሉ በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ተሰብስበው እናገኛቸዋለን። ማንኛውም ኸይር ከአንቢያዎች የመጣ ነቢያችን ሰለላሁ ዐለይሂ ወሰለም በሱ ያዘዙበት ቢሆን እንጂ መጥፎ የሚባሉ ስነ ምግባሮችን በሙሉ ዲነል ኢስላም አስጠንቅቀዋል። አሽረፉል ኸልቅ ከዛ እንድንርቅ መክረውናል። ስለዚህ ስነ ምግባራችንን ማስተካከል፣ አኽላቃችንን አንዳንድ ጊዜ ስነ ምግባር ከዒባዳም ይበልጣል። አንድ ሰው በስነ ምግባሩ ይላሉ አንድ ሰው ሌሊት ቆሞ ቀን ጾሞ ከሚያገኘው ደረጃ የበለጠ ያገኛል ብለው ነው ያስቀመጡት ነቢያችን። ከናንተ መሐከል ወደኔ እጅግ ቅርቡ እኔ ዘንድ ተወዳጁ ማን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አሐሲኑኩም አኽላቀን ይላሉ። ስነ ምግባሩ እጅግ የላቀ የመጠቀ ስነ ምግባር ያለው ነው ብለዋል። ሐያ እንግዲህ የሚገለጽባቸው ብዙ ነገሮች አሉ። የሐያ ማጣት ደግሞ የሚገለጽባቸው በርካታ ስፍራዎች አሉ። ከነዚህ ስፍራዎች በወፍ በረር የተወሰኑትን አንደኛ አንድ ሰው ሐያ አጣ የምንለው ወንጀልን በተለይ በአደባባይ ሲሰራ አላህን ሱብሓነሁ ወተዓላንም ኸልቅንም መፍራት ሲተው ይሄ ሰውዬ መጨረሻ ቀልቡ ሞቷል ማለት ነው። ሐያው በሙሉ ከሱ ላይ ተገፈዋል። የአላህ ረሕመትም ከሱ ርቆታል። ነቢያችን ኩሉ ኡመቲ ሙዓፋ ኢለል ሙጃሂሪን ይላሉ። ኡመቶቼ በሙሉ የአላህን ማርታ ማግኘት እድላቸው ሰፊ ነው፣ ወንጀል በአደባባይ ላይ የሚሰሩ ሰዎች ሲቀር። እነሱሳ ሐያቸውን ሽጠው የበሉ የመጨረሻ ባለጌዎች ስለሆኑ አሐቁ አዩ አዘቡ ማለታቸው ነው። ሊቀጡ የሚገባቸው ሰዎች ናቸው ብለዋል። ሌላው የሐያ ማጣት አንዳንዱ ይሄ ኢፍሻኡ አስራር ዘውጅያ በትዳር ህይወት ላይ ሰው ከባለቤቱ ጋር ያደረገውን የጓዳ ወሬያቸውን አደባባይ ይዞ ወንዱም ሴቷም መውጣት። ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ መጥፎ ሰው ብሎ ማለት አላህ ዘንድ የውመል ቂያማ ሰውየው ከሚስቱ ጋር ግንኙነት ያደርጋል፣ እሷም ከባሏ ጋር ግንኙነት ታደርግና ከዛ እሷም ወጣ ታወራለች። እሱም እነዚህ የመጨረሻ አሸሩ الناس ነው ያሏቸው የሰው ቆሻሻዎች ብለው ነቢያችን ሰለላሁ ዐለይሂ ወሰለም አንስተዋቸዋል። ይሄም የሐያ ማጣት ነው። ሌላው በንግግር መጥፎ ቃላቶችን መጥፋት፣
መጥፎ ንግግሮችን መናገር ይሄም የሐያ ማጣት መገለጫ ነው ብሎ አስቀምጧል። ሌላው አውረታችንን በሰዎች ፊት መግለጽ አውረት የወንድ ልጅ አውረት ተብሎ ከእምብርት እስከ ጉልበት ነው ተብሏል። የሴቷ ደግሞ ከእጅና ከፊቷ ውጪ ያለው ብዙሃን ዑለማዎች እንደሚሉት ሌላው በሙሉ አውረት ነው ተብሏል። በመሰረቱ ከነ ኺላፉ ማለት ነው። ይሄ አውረትን ሰው ፊት መግለጽ፣ ሰው አለበት ቦታ ላይ መጸዳዳት፣ ለሽንት መውጣት፣ ሰው የሚሄድበት መንገዶች ላይ ያለምንም ሐያ ሽንትን መሽናት የመሳሰሉት እነዚህ በሙሉ የሐያ ማጣት ምልክት ብለው ዑለማዎች ያነሳሉ። ሌላው ሴቶች ወንዶችን መምሰል፣ ወንዶች ሴቶችን መምሰል ይሄም የሐያ ማጣት ምልክት ነው ብሎ ነው ያስቀመጡት። ሌሎች ሴቶች ሂጃባቸውን ጥለው ካሲያቱን ዓሪያት የሚባሉ የለበሱ መስለው ያለበሱ ሆኖ የሚወጡበትም ይሄ አሁን ባለንበት ሰዓት ከላይ ስታያት ማሻአላህ የምትላት ከታች አዑዙ ቢላህ የሚባል አለባበስ ለብሰው የሚሄዱ ይሄም የሐያ ማጣት ብለው ነው ያስቀመጡት ዑለማዎች። ሌላው ሴት ልጅ ከስራ ከአንገብጋቢ ጉዳይ ውጪ ማረፊያዋ ቤቷ ነው። ወቀርነ ፊ ቢዩቲኩነ ተብሏል። ኸራጃት ወላጃት መሆን ይሄ ከቤት ወጣ ገባ ማብዛትና በየካፌው በየሞሉ በየምናምኑ መሽከርከር ይሄም የሐያ ማጣት ምልክት ነው ብለው ነው ዑለማዎች ያስቀመጡት። የሙስሊም ሴት ማረፊያዋ ቤቷ ነው። ከቤቷ መውጣት ባበዛች ቁጥር ሐያዋን እየሸጠች ነው የምትሄደው ማለት ነው። ሌላው ሽቶ ተቀብቶ መውጣትም ይሄም የሐያ ማጣት ነው ተብሏል። ሐታ ወደ መስጂድ ቢሆን እንኳን ሌላው እናትና አባትን አለማክበር አደብ ማጣት እነሱን መጨቆንንም ይሄን ዑለማዎች ያነሱታል። ሌላው በእስልምና ላይ የሸበተ ትልቅ የሆነን ሰው አለማክበር ይሄ አላህንም ካለማክበር ሐያ ማጣት ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ኢነ ሚን ኢጅላሊላሂ ኢክራሙ ዚሸይበቲ አልሙስሊም ይላሉ። አላህን ከማክበር ውስጥ የሚመደበው ኢነ ሚን ኢጅላሊላህ ኢክራመ ዚሸይበቲ አልሙስሊም ይላል። የሸበተ በእስልምና ላይ 50 ዓመት 60 ዓመት ሰላት የሰገደ አላህን ሲገዛ የቆየን ሰው ስታይ አክብረው እያሉ ነው። እሱን ማክበር ማለት አላህን ማክበር ነው ብለዋል። አላህ ሐያ ይስጠን። አላህ ሱብሓነሁ ወተዓላ ሐያን ያላብሰን። አይናውጣነትን አላህ ከኛ ያርቅልን። አላህ ሱብሓነሁ ወተዓላ አደበ ቢስነትን ከኛ ያርቅልን። ألا صلوا وسلموا على البشير النذير والسراج المنير كما أمركم ربكم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين اللهم اهدنا لأحسن الأعمال والأخلاق ولا يهدي لأحسنها إلا أنت واصرف عنا سيئ الأعمال والأخلاق ولا يصرفها عنا إلا أنت ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك قريب مجيب الدعوات وأخير دعوانا أن الحمد لله رب العالمين